ወንጀል የሰራችሁ ሰዎች ያንን ወንጀል ከፐብሊክ ሬከርድ ላይ ማጥፋት እንደምትችሉ ስንቶቻችሁ ታውቃላችሁ? ዛሬ ላጋራችሁ የመጣሁት አርዕስት ይህንን ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። እዚህ ሀገር በምንኖርበት ጊዜ አንዳንድ ጊዜ በተለያየ ጊዜ ጥቃቅንም ሆነ ወይም ሲሪየስ የሆኑ ወንጀሎች እንሰራለን። በማወቅም ሆነ ባለማወቅ ወይም በስተትም ሆነ በአንዳንድ ግድፈቶች ምክንያት የድረግ ኦፌንስስ ሊሆኑ ይችላሉ፣ ጠጥቶ የመንዳት ሊሆን ይችላሉ፣ ወይም ደግሞ ሰው በመደብደብ በመማታት ሊሆን ይችላል፣ ስርቆት ሊሆን ይችላል። ብዙ አይነት ወንጀሎች አሉ። እነዛን ወንጀል ከፈጸማችሁ በኋላ ፍርድ ቤት ትሄዳላችሁ። ፍርድ ቤቱ ቅጣታችሁን ይሰጣችሁና እስራትም ከሆነ እስራት ነው፣ የገንዘብ ቅጣትም ከሆነ የገንዘብ ቅጣት ነው፣ ማስጠንቀቂያም ከሆነ ማስጠንቀቂያ ነው። ግን ያንን ሬከርድ ግን ፐብሊክ ሬከርድ ነው። ማንም ሰው አክሰስ አድርጎ ሊያየው ይችላል። ስማችሁን አስገብቶ የሰራችሁትን ወንጀል ማየት ይችላል። ዛሬ ላጋራችሁ የመጣሁት ኤክስፓንጅመንት የሚባል ፕሮሰስ አለ። ኤክስፓንጅመንት ማለት ምንድነው? የአማርኛ ቃል ይኑሮ አይኑሮ አላውቅም። ግን ምንድነው? ቤዚካሊ ያ ሬከርዳችሁ ፐብሊክ ሬከርድ መሆኑ ይቀርና ኤክስፓንጅ ይሆናል ወይም ደግሞ ይጠፋል ማለት ነው። ሬከርዱን ከፐብሊክ ሬከርድነት ይነሳል ማለት ነው። ስለዚህ አንድ ሰው ለፕራይቬሲም ሊሆን ይችላል፣ ወይም ደግሞ አሁን አፓርትመንት ለመከራየት ወይም ደግሞ ብድር ለመውሰድ ሲፈለግ ወይም ደግሞ ስራን በተመለከተ አንዳንድ ነገሮች ሁሉ ጊዜ ኢቭን ፕራይቬት ኤንቲቲስ ቼክ ያደርጋሉ። ይሄ ሰውዬ ወንጀለኛ ነው ወይስ ወንጀለኛ አይደለም፣ ጥሩ ሰው ነው ወይስ ጥሩ አይደለም የሚለውን የመጀመሪያው የክሪሚናል ባክግራውንዱ ነው ቼክ የሚያደርጉት። ፐብሊክ ሬከርድ ከሆነ ይወጣል። የዛን ጊዜ ልትጠይቁ የምትፈልጉትን ነገር ትከለከላላችሁ ማለት ነው። ኢቭን የስራ እድልም ልታጡ ትችላላችሁ በዚህ ምክንያት ማለት ነው። ግን ኤክስፓንጅ ካስደረጋችሁት ከፍርድ ቤት ሬከርዳችሁን ካጠፋችሁት ማለት ነው፣ ኢሬዝ ከተደረገ ግን እነዚህ ሰዎች ያንን ማየት አይችሉም ማለት ነው። ስለዚህ እንደው ማንም ሰው ደግሞ ወንጀል መስራቱን ሌላ ሰው እንዲያውቅለት አይፈልግም። ስለዚህ ለፕራይቬሲም ይጠቅማል። ስለዚህ እነዚህ ጥቃቅን ነገሮች ይመስላሉ፣ ግን የዛን ሰው የስራ የብድር ፋይናንሻል በሆኑ ኤሪያዎች ላይሰንስ ለማውጣት ቅድም እንደተነጋገር ነው ብድር ለመውሰድ እነዚህ ነገሮች ፐብሊክ ሬከርድ ከሆኑ ችግር ሊገጥማችሁ ይችላል። ግን ኢሬዝ ማድረግና ማጥፋት ስለምትችሉ አትሊስት በዛ ለተጠቀሙ ትችላላችሁ ነው። አንድ በጣም የማስጠነቀቃችሁ ነገር ግን አለ። እጅግ በጣም very important ኤክስፓንጅድ ሆነ ማለት ወይም ደግሞ ከፐብሊክ ሬከርድ ላይ ጠፋ ተሰረዘ ማለት ግን USCIS በምታደርጉት ማንኛውም አይነት አፕሊኬሽን ሲዝን ለመሆንም ሆነ ግሪን ካርድ አፕላይም ስታደርጉ ወንጀል ፈጽማችኋል ወይ ስትባሉ ገና ለገና ኤክስፓንጅድ ሆኗል ወይም ደግሞ ከፐብሊክ ሬከርድ ላይ አስጠፍቸዋለሁ ብላችሁ ወንጀል አልሰራሁም እንዳትሉ። ምክንያቱም DHS ወይም USCIS እነዚህን ሬከርዶች የማየት እድሉ አለው፣ ማየት ይችላል። ስለዚህ ሚስሪፕሬዘንት አደረጋችሁ ወይም ደግሞ ሌላ ፍሮድ ፈጸማችሁ ስለሚባል ጉድ ሞራል ካራክተራችሁን ኢምፓክት ያደርገዋል። ስለዚህ ኢሚግሬሽንን ነክ በሆነ ነገር ምንም እንኳን ያ ፐብሊክ ሬከርድ ኢሬዝድ ቢሆንም ኤክስፓንጅድ ቢሆንም በኢሚግሬሽን ቤኔፊትን አፕሊኬሽን በተመለከተ ግን እንደጠፋ እንዳትቆጥሩ። እውነቱን ተናገሩ። ከዚህ በፊት እንደዚህ ሆኛለሁ፣ አንድ ቀን ተሳርያለሁ፣ 2 ቀን ታስሬያለሁ ወይም ደግሞ ተከስሻለሁ፣ ይሄ ተፈርዶብኛል ብላችሁ ግልጹን መናገር አለባችሁ። ፕሊዝ እዛ ላይ በጣም መጠንቀቅ አለባችሁ። እጅግ በጣም ለብዙ የማህበረሰባችን ክፍል ይጠቅማል የሚል መረጃ ነው ያጋራዋችሁ። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። በአሜሪካ ገብቶ መውለድ አከተመ። የትራምፕ አስተዳደር በነፍሰ ጡሮች ላይ ጥብቅ እርምጃ ጀመረ። አሜሪካ ገብቼ ልውለድና ልጄ የዜግነት መብት ያገኝ የሚለው አቋራጭ መንገድ በይፋ እየተዘጋ ነው። የትራምፕ አስተዳደር በወሊድ ቱሪዝም ማለትም በርዝ ቱሪዝም ላይ የከፈተውን ዓለም አቀፍ አደን አጠናክሮ ቀጥሏል። የአሜሪካ ውጭ ጉዳይ ሚኒስትር እንዳስታወቀው የቱሪስት ቪዛን ተጠቅመው አሜሪካ ሄደው ለመውለድ የሚያስቡ ነፍሰ ጡር እናቶች ቪዛቸው ይሰረዛል። አልፎ ተርፎም የዕድሜ ልክ ክልከላ ይደረግባቸዋል። ይህ ማስፈራሪያ ብቻ አይደለም። በምዕራብ አፍሪካ፣ ሰሜን አፍሪካና አውሮፓ በተደረጉ ጥብቅ ክትትሎች ከ600 በላይ ነፍሰ ጡር እናቶችና ቤተሰቦች ቪዛ ተሰርዞባቸዋል። በተለይ በአውሮፓ ብቻ ከ2024 ጀምሮ ቃለ መጠይቅ እንዴት ማለፍ እንዳለባቸው የሚያሰለጥኑ 6 ደላላ ኩባንያዎች በቁጥጥር ስር ውለዋል። መንግስት ይህን እርምጃ የአሜሪካን የዜግነት ክብር ለመጠበቅ በሚል ሽፋን የሚያጸድቀው ሲሆን 14ኛው የህገ መንግስት ማሻሻያ ለጊዜያዊ ጎብኚዎች የተሰራ አይደለም የሚል መከራከሪያ ያቀርባል። ነገር ግን የፖሊሲ ባለሙያዎች ይህን መከራከሪያ ውሃ አያነሳም ይሉታል። ምክንያቱም በዓመት አሜሪካ ውስጥ ከሚወለዱ 3.5 ሚሊዮን ህጻናት ውስጥ የወሊድ ቱሪዝም ቁጥር እጅግ በጣም ኢምንትና በስታቲስቲክስ ደረጃ ደግሞ ትርጉም የለሽ ነው። ታዲያ ይህ ጉዳይ ያን ያህል አገር የሚያፈርስ ቀውስ ካልሆነ ለምን ይህ ሁሉ ግዙፍ ዘመቻ
አስፈለገ? የፖለቲካ ተንታኞች ጉዳዩን ከኤች1ቢ ቪዛና ከሌሎች የኢሚግሬሽን ሕጎች መጥበቅ ጋር በማያያዝ ይህ የትራምፕ አስተዳደር ስደተኞችን የማግለልና ፖለቲካዊ ነጥብ የማስቆጠር ሰፊ አጀንዳ አካል መሆኑን አጥብቀው ይተቹታል። በአጭሩ የአሜሪካ ቪዛ ማግኘት መብት ሳይሆን የፖለቲካና የጥብቅ ማጣሪያ ፈተና ሆኗል። ዛሬ ልናገር የመጣሁት ስለ I-864 ነው። ይህን ፎርም ብዙዎቻችሁ እንደምታውቁት የኢሚግራንት ስታተስ ወደ አሜሪካ አንድን ሰው ስፖንሰር ለማድረግ ስትፈልጉ የአሜሪካ መንግስት አሜሪካ ውስጥ የኢሚግሬሽን ስታተስ ያለው ሰው ስፖንሰር እንዲያደርገው ያስገድዳል። ለምሳሌ ባለቤታችሁን ወይ ልጆቻችሁን ወይ እናት አባታችሁን አሜሪካ ውስጥ ስታተስ አጀስት እንዲያደርጉ ስትፈልጉ ወይም ከኢትዮጵያ በግሪን ካርድ ለማምጣት ስትፈልጉ ስፖንሰር እንደምትሆኑ ማረጋገጥ ይኖርባቸዋል። ምክንያቱም ይሄ ወደ አሜሪካ የሚመጣው ወይም አሜሪካ ውስጥ ሆኖ ስታተሱን አጀስት የሚያደርገው ግለሰብ አቅሙና ፋይናንሻል ካፓሲቲው በጣም ደካማ ሆኖ ፐብሊኩ ላይ ዕዳ እንዳይሆን ስፖንሰር ያስፈልገዋል። ይሄ ስፖንሰር ያን የኢሚግሬሽን አፕሊኬሽን ፋይል የሚያደርግለት ግለሰብ ይሆናል፣ ወይም ደግሞ ሌላ ጓደኛው፣ ወዳጁ፣ ወገኑ ሊሆን ይችላል። ነገር ግን ደግሞ ሊጋል ላያቢሊቲ አለው። ለምሳሌ የስፖንሰር ያደረግነው ግለሰብ ፋይናንሻሊ ኢንካፔብል ቢሆን ፋይናንሻሊ ራሱን መደገፍ ቢያቅተው ስፖንሰር ያደረግነው እኛ ኃላፊነት ይኖርብናል ማለት ነው። ሌትስ ሴይ እኔ ወይም ደግሞ አንድ ግለሰብ ባለቤቱን ከኢትዮጵያ ስፖንሰር አድርጎ ያመጣል እንበል። I-864 ወይም አፊዴቪት ኦፍ ሳፖርት ፋይል ያደርጋል። አንዳንድ ጊዜ የሱ ኢንካም ከአሜሪካን መንግስት ከሚያወጣው የፖቨርቲ ጋይድላይን በታች ከሆነ ሌላ ኮስፖንሰር ይፈልጋል። የኮስፖንሰር ኢንካም ከታየ በኋላ ይፈቀድለታል ማለት ነው። ይሄ ግለሰብና ቢፋታ ስፖንሰር ያደረጋትን ሚስቱን ቢፋታ ሚስቱ ፋይናንሻሊ በሱ ላይ ለብዙ ጊዜ ዲፔንደንት ሆና ቢሆን አሁን ከተፋቱ በኋላ ያን የስፖንሰርሺፕ ዶክመንት ይዛ መክሰስ ትችላለች ይህን ግለሰብ። ምክንያቱም ፋይናንሻሊ አሜሪካ ውስጥ እስካለች ድረስ ሳፖርት የማድረግ ግዴታ አለብኝ ብሎ ቃል ገብቷልና ማለት ነው። ስለዚህ I-864 ፋይናንሻል በርደን ስፖንሰር በሚያደርገው ሰው ላይ ይጥላል። መቼ ነው ፋይናንሻል በርደን የምንላቀቀው ያላችሁ እንደሆነ አንደኛ ዩኤስ ሲቲዝን ሲሆን ኢሚግራንቱ ወር ሲሞት ወይም ደግሞ ፐርማነንትሊ በቋሚነት አሜሪካን ለቆ ሲወጣ ወይም 40 ክሬዲት ወርክ ሲያገኝ ነው። 40 ክሬዲት ወርክ ማለት አፕሮክሲሜትሊ 10-11 ዓመት ከሰራ እንደማለት ነው። ስለዚህ ከ10-11 ዓመት በኋላ ነው ፋይናንሻል ኮንትራታችን የሚያበቃው። እስከዛ ድረስ የመደገፍ ግዴታ አለብን። ስለዚህ I-864 የሚሞሉ ሰዎችም ይህን የፋይናንሻል ላያቢሊቲ እንዳለባቸው ማወቅ ይኖርባቸዋል። ማን ነው መክሰስ የሚችለው? መክሰስ የሚችለው ኢሚግራንቱ መክሰስ ይችላል። ለምሳሌ እናት አባታችንን አምጥተን ስፖንሰር አድርገናቸው መንገድ ላይ መተው አንችልም። ፋይናንሻል በርደን አለብን። ሄደው ፍርድ ቤት ላይ አቁመውን ከሰውን እኛ ቢያንስ እስከ 10 ዓመት ወይም ከዛ በላይ አንዳንዴ 40 ወርክ ክሬዲት እስከምናገኝ ድረስ እንድንደግፋቸው የማድረግ ግዴታ አለባቸው። ኮስፖንሰር የሆኑ ሰዎችም ይሄ ፋይናንሻል በርደን ይኖርባቸዋል፣ ኦብሊጌሽን ይኖርባቸዋል ማለት ነው። ሌላ መክሰስ የሚችለው የፌዴራል መንግስት መክሰስ ይችላል። ለምሳሌ በቅርብ የፌዴራል መንግስቱ ሊስት ኦፍ ኢሚግራንቶችን እያወጣ ነው። አንድ የመንግስት ቤኔፊቶችን ተጠቃሚ የሆኑ ግለሰቦችን ሊስት አድርጎ ስፖንሰር ያደረጓቸውን ሰዎች ለመክሰስ እያቀደ ነው። ስለዚህ I-864 እነዚህ ፋይናንሻል ስፖንሰር እንሆናለን ወይም ኮስፖንሰር እንሆናለን ያሉ ሰዎች በፐብሊክ ቤኔፊት ላይ ያረፉ ኢሚግራንቶችን መንግስትን ኮምፐንሴት የማድረግ ግዴታ ይኖርባቸዋል ማለት ነው። ስለዚህ I-864 አፊዴቪት ኦፍ ሳፖርት ፋይናንሻል ላያቢሊቲን የሚጥለው ኮንትራት ነው ማለት ነው። ልክ እንደ ኮንትራት ግዴታ ይጥላል በስፖንሰሩ ላይ። ይሄን እንድናውቅ፣ ይሄ ለማስፈራራት አይደለም። እኛም ብዙዎቻችን በዚህ ሀገር ላይ ኢሚግራንት የሆኑ ሰዎች አጀስትመንት ስታተስ ውስጥ ስንገባ ብዙ ሰዎች ስፖንሰር አድርገውናል። እኛም ይሄን መቀጠል ይኖርብናል። ግን ደግሞ የሊጋል ኦብሊጌሽኑን ማወቅ መገንዘብ ያስፈልጋል ማለት ነው። አንዴ ፈርመን ጀስት ምንተወው ነገር አይደለም። ቢያንስ ለብዙ ጊዜ የሚከተለን ነው። ግለሰቡ እስካልሞተ ድረስ አንዳንዴ የሚከተለን ፋይናንሻል በርደን፣ ፋይናንሻል ኦብሊጌሽን ኮንትራት፣ ፍርድ ቤት ላይ ተፈጻሚ የሚሆን ኮንትራት ነው።